ሰላም የእግር ኳስ ወዳጆች፣ ዛሬ በአውሮፓ እግር ኳስ ዓለም በጣም ትልቅ የሆኑ የዝውውር ወሬዎችንና እነዚህ ዝውውሮች ለክለቦቹ ምን ማለት እንደሆኑ እንመለከታለን። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ወደ ቪዲዮ እንሂድ እላለሁ። አብራችሁን ቆዩ። የመጀመሪያው ዜናችን የሚሆነው ማርከስ ራሽፎርድ ወደ ባየርን ሙኒክ ሊመጣ ነው። ባየርን ሙኒክ ማርከስ ራሽፎርድን ይፈልጓል የሚለው ወሬ ነው። ማርከስ ራሽፎርድ ከማንቸስተር ዩናይትድ የወጣት አካዳሚ የወጣት ተጫዋች ነው። በ2016 ለመጀመሪያ ጊዜ በዋናው ቡድን ሲጫወት 2 ግቦችን አስቆጥሮ የዓለም ትኩረት ሰብስቦ ነበር። ከዚያ በኋላ ዩናይትድን በብዙ ወሳኝ ጨዋታዎች አገልግሏል። ነገር ግን ባለፉት ወቅቶች በወጥነት አለመጫወቱ ከአሰልጣኞች ጋር የነበሩ ጉዳዮችና ከፍተኛ ደሞዙ ምክንያት የወደፊቱ ጉዳይ ጥያቄ ውስጥ ገብቷል። ባርሴሎና ተጫዋቹን አስፈርመውት ነበር። እንዲሁም የውሰት ውል ተጨማሪ ጊዜ ለመስጠትም ፈልጎ ነበር። በፋይናንስ ጉዳዮች ምክንያት ግን እያመነታ ነው። በሌላ በኩል ደግሞ ባየር ሙኒክ የዩናይትድን የዋጋ ጥያቄ ለመክፈል ዝግጁ መሆኑ ተነግሯል። ይህ ማለት ማንቸስተር ዩናይትድ በራሽፎርድ በኩል የሚያገኘው ሂሳብ አለ፣ የሚያገኘው ተቀማጭ አለ። ባየርን በክንፍ አጥቂ ቦታ ተጨማሪ ፍጥነት፣ ግብ የማስቆጠር አቅምና ልምድ ያለው ተጫዋች ይፈልጋል። ራሽፎርድ ይህን ክፍተት ሊሞላ ይችላል፣ ተጫዋቾቹም አዲስ መጀመሪያ ሊሆን ይችላል ሲሉ ተንትነውታል። ባየር ሙኒክ እንደምናስታውሰው ኦሊሴን፣ ከዚህ ሃሪኬን፣ በቀኝ በኩል ደግሞ ሉዊስ ዲያዝን አጠቃሏል። አሁን ደግሞ እነዚህ 3 አጥቂዎች ብቻ ላይበቁም ይችላሉ። አሁን ተደራቢ አጥቂ ሊያስፈልገው ይችላል። እንዴት ነው 4-4-2 የሚለውን ሲስተም የሚጠቀም ከሆነ ባየርን ሙኒክ ይሄ ራሽፎርድን ደግሞ ካመጣ ደግሞ ሃሪኬንና ራሽፎርድን አንድ ላይ አዋሃዶ የሚገርም የሆነ የእግር ኳስ ታክቲክስን ሊፈጠር ስለሚችል ይሄ ለባየርን ሙኒክ እጅግ አስፈላጊ ዝውውር ነው ተብሎ ይታመናል። ሌላው ጉዳይ ደግሞ ገብርኤል ማርቲኔሊን ይመለከታል። እንደዛው ከሙኒክ ሳንወጣ ገብርኤል ማርቲኔሊ ወደ ባየር ሙኒክ ይሄዳል ተባለ። አርሰናል ጋር በሚገርም ሁኔታ ያደገው ገብርኤል ማርቲኔሊ አሁን በአውሮፓ ከፍተኛ ክለቦች የሚፈለግ ተጫዋች ሆኗል። አርሰናል በመጨረሻዎቹ ዓመታት ዋንጫ ለማሸነፍ በጣም ተቃርቧል። ነገር ግን በወሳኝ ጊዜያት የግብ እጥረትና የቡድን ጥልቀት ችግር ታይቷል። ባየር ሙኒክ ማርቲኔሊን ካስፈረመ ፍጥነት፣ ጉልበትና የፕሪሚየር ሊግ ልምድ ያገኛል። ነገር ግን አርሰናል በቀላሉ አይለቆም እየተባለ ነው። ይህንን ደግሞ ስናይ ደግሞ ማርቲኔሊ አንዳንድ ዘገባዎች እንደሚሆነ ይወጣል፣ እንዲሁም ደግሞ ወደ ሙኒክ ይሄዳል። ሙኒክም ደግሞ አንዱ ፈላጊ ነው ተብሏል። አርሰናል የሬንጀርስ ጉዳይ የሚሳካለት አይደለም። እና ሮጀርስ 4 ተጫዋች አለ። 4ቱን ተጫዋች ከፋይናንስ ጉዳይ አንፃር የሚሳካለም። ስለዚህ ማርቲኔሊ ደግሞ ለመቀደሙ ፍላጎት የለውም። እንግዲህ ቀጣይ ምን ያሳየናል ስንል ደግሞ የምናየው ይሆናል። ሌላው ጉዳይ ማንቸስተር ዩናይትድ ያሳካው ምርጥ ዝውውር ነው። ማንቸስተር ዩናይትድና ኤሊዮት አንደርሰንን ይመለከታል። ኤሊዮት አንደርሰን በቅርብ ዓመታት በፕሪሚየር ሊግ በፍጥነት የተሻሻሉ የመሃል ሜዳ ተጫዋቾች መካከል አንዱ ነው። ማንቸስተር ዩናይትድ ለብዙ ዓመታት በመሃል ሜዳ የፈጠራ የጉልበትና የወጥነት ችግር አጋጥሞታል። አንደርሰን ቢመጣ የቡድኑን ሩጫ፣ የኳስ ቁጥጥርና የፈጠራ አቅም ሊያሻሽል ይችላል ተብሏል። ይሁን እንጂ የዝውውሩ ዋጋና ደሞዝ ትልቅ ጥያቄ ናቸው። ማንቸስተር ዩናይትድ የተጫዋች ችግር የለበትም። አሁንም እነሱኛ አሉ። በቅርቡ ደግሞ ኤደርሰን አምጥቶታል። ፍጥነት ካለና ሙቤሞ አሉ። አሁን ደግሞ አሪፍ ተጫዋችን አንደርሰንን ያመጣል። እንግዲህ ቀጣይ ማንቸስተር ዩናይትድ የፕሪሚየር ሊጉን የማንሳት ጥያቄ ራሱ ሊፈታ ይችላል። እናንተ ምን ታስባላችሁ? ሌላው ሰው ደግሞ ማቲያስ ፈርናንዴዝ እና የውድ የዝውውር ዋጋ ጥያቄ ነው። ማቲያስ ፈርናንዴዝ ብዙ ክለቦች የሚፈልጉት ወጣት የመሃል ሜዳ ተጫዋች ነው። ነገር ግን 85 ሚሊዮን ዩሮ የሚባለው ዋጋ እጅግ ከፍተኛ መሆኑን ብዙዎች ይከራከራሉ። በዘመናዊ እግር ኳስ በገበያ እድሜ እምቅ ችሎታና የወደፊት እድገት በዋጋ ላይ ትልቅ ተጽዕኖ ያሳድራሉ። ስለዚህ ማቲያስ ፈርናንዴዝን ለመውሰድ ምን ያህል ዝግጁ ናቸው የሚለውን ከክለቦቹ የምናይ ይሆናል። ሌላው ጉዳይ ማይክል ኦሊሴ ወደ ማንቸስተር ዩናይትድ ሊመጣ ነው። ማይክል ኦሊሴ በዘመናዊ እግር ኳስ ከሚያስደስቱ የክንፍ አጥቂዎች አንዱ ነው። በፍጥነቱ፣ ድሪብሊንግ ችሎታው
እና ወሳኝ ፓሶች የሚታወቀው ተጫዋች በአውሮፓ ብዙ ክለቦች ትኩረት ውስጥ ገብቷል። ኦዲሴ በእንግሊዝ እግር ኳስ አድጎ ወደ ከፍተኛ ደረጃ የደረሰ ተጫዋች ሲሆን ወደፊት ፕሪሚየር ሊግ ከተመለሰ እንደ ማንቸስተር ዩናይትድ ያለ ትልቅ ክለብ መምረጥ እንደሚፈልግ ተናግሯል። ማንቸስተር ዩናይትድ በቅርብ ዓመታት በአጥቂ ክፍሉ ውጥነት አጥቶለታል። በተለይም ተከላካዮችን በአንድ ለአንድ የሚያልፍና የፈጠራ ችሎታ ያለው ተጫዋች ያስፈልገዋል። ኦዲሴ ቢመጣ ለዩናይትድ አዲስ ኃይል ሊሆን ይችላል፣ ነገር ግን ዝውውሩ ቀላል አይሆንም። ተጫዋቾቹን የሚፈልጉ ትላልቅ ክለቦችም አሉ እና ማንቸስተር ዩናይትድ ኦዲሴን ያመጣው ይሆን የምናየው ይሆናል። አመሰግናለሁ ተመልካቾቼ። ለዛሬ ያስኳቸው የዝውውር ዜናዎች እነዚህን ይመስሉ ነበር። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫኑ። ላለው ሰላም ብያለሁ።